ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይጀላችሁ የመጣው ወይም ደግሞ የምንመማረው የተለያዩ የእንግሊዝኛ ቃላቶችን እንዴት በቀላሉ ማንበብና መጻፍ እንችላለን የሚል ትምህርት ወይም ቪዲዮ የምንመማር ይሆናል። ሁሌም እንደምላችሁ ትምህርቱን ወይም ቪዲዮውን ሳታቋርጡ እስከ መጨረሻው በትዕግስት እንድትከታተሉ ሪከመንድ አደርጋችኋለሁ። ወደ ትምህርቱ እንሄድ። ኦኬ ወደ ዛሬው ትምህርታችን ስንሄድ ከእርሱ ላይ እንደምንመለከተው ምን ይለናል? ውብ ቃላቶች በእንግሊዘኛ ይለናል። ሰው እነዚህን የምናያቸውን የተለያዩ የእንግሊዘኛ ቃላቶች እንዴት በቀላሉ ማንበብና እንዲሁም ደግሞ በአማርኛ ውስጥ ትርጉማቸው ምንድን ነው የሚለውን ነገር እያንዳንዳቸውን የምናይ ይሆናል። እንጀምር። ኦኬ ወደ መጀመሪያው ስንሄድ የመጀመሪያው ምን ይላል የሚለውን ነገር ስንመለከት የመጀመሪያውን የእንግሊዘኛ ቃላት በቀላሉ ለማንበብ ምን ማድረግ አለብን የሚለውን ነገር ስናይ እስኪ የመጀመሪያውን እናንበው። የመጀመሪያዋ የእንግሊዘኛ አልፋቤት እንደምታዩት ኤም ነች። ሁለተኛዋ ደግሞ ዋይ ነች። ሶ ኤም እና ዋይ በአንድ ላይ ምን ተብሎ ይነበባል? ማይ ተብሎ ይነበባል። ማይ ኤም ዋይ ማይ ተብሎ ይነበባል። ኦኬ ኤም ዋይ ማይ ተብሎ ከተነበበ ወደዚህኛው ስንሄድ ደግሞ ይሄኛው ምን ይላል የሚለውን ነገር ስናይ ኢ እንደ ኤ ነው የምትነበበው። እንደገን ቪ ኢ ደግሞ እንደ ቨ ይነበባል። እንደ ቨ አር እንደ ር ይነበባል። ከዛ ዋይ ደግሞ እንደ ይ ትነበባለች። ከዛ ፒኤች እንደ ቲ ይነበባል። ከዛ አይ ኤንጂ ደግሞ በአንድ ላይ ኢንግ ተብሎ ይነበባል። ኢንግ በአንድ ላይ ስናነበው ምን ይሆናል? ኤ ቬሪ ቲንግ ኤቨሪቲንግ ተብሎ ይነበባል። ሙሉን ስናነበው ምን ይሆናል? ማይ ኤቭሪቲንግ ብዬ አነባዋለሁ። ምን ማለት ነው? በአማርኛው ትርጉሙ የኔ ሁሉ ነገር ለማለት ስንፈልግ ማይ ኤቭሪቲንግ ማለት እንችላለን። ምክንያቱም ማይ ማለት የኔ ማለት ነው። ኤቭሪቲንግ ማለት ደግሞ ሁሉ ነገሬ እንደማለት ነው። ሰው በአንድ ላይ የኔ ሁሉ ነገር ብለን በአማርኛው መተርጎም እንችላለን ማለት ነው። እሺ ወደ ሁለተኛው ስንሄድ የሁለተኛው ደግሞ ምን ይለናል? እንደምታዩት ኤም ዋይ ከመጀመሪያው ጋር ልዩነት የለውም። ማይ ብለን ነው የምናነበው። ማይ ኦኬ። ወደዚህኛው ስንሄድ ይሄኛው ደግሞ ምን ይላል? ኤች ኢ በአንድ ላይ እንደ ኸ ነው የሚነበበው። እንደ ኸ። ሁለተኛዋ ኢ ምን አትነበብም። ለምን? በተከታታይ ሁለት ቫውሎች ሲመጡ የመጀመሪያዋ ስትነበብ ሁለተኛዋ አትነበብም ስላልን ማለት ነው። ኦኬ ወደዚህኛው ስንሄድ ይች ማነች? አር ነች። አር ደግሞ እንደ ር ትነበባለች። ኦኬ ከዛ ቲ ደግሞ እንደ ት ትነበባለች። በአንድ ላይ ምን ተብሎ ይነበባል? ኸ ር ት ኸርት ተብሎ ይነበባል። እስኪ ሙሉ እናነበው። ማይ ኸርት ብዬ አነባዋለሁ። ምን ማለት ነው? ማይ ማለት የኔ ማለት ነው። ኸርት ማለት ደግሞ ልብ ማለት ነው። ሰው በአንድ ላይ ማይ ኸርት ማለት ምን ማለት ነው? የኔ ልብ ማለት ነው። የኔ ልብ እንደማለት ነው በአማርኛው። ኦኬ ወደዚህኛው እንቀጥል። ወደዚህኛው ስንሄድ ደግሞ በተመሳሳይ ከዚህ ጋር ኤም ዋይ ይለናል። ኤም ዋይ ማይ ተብሎ ነው የሚነበብ ብለን አይተናል። ኦኬ ከዛ ኤስ ዩ ደግሞ እንደ ሰ ይነበባል። እንደ ሰ። ኤን እንደ ን ይነበባል። እንደ ን። ኦኬ ከዛ ኤስ ኤች አይ ሻይ ብለን እናነባዋለን። ኤስ ኤች አይ ሻይ ተብሎ ይነበባል። ኤን እንደ ን ይነበባል።
ኢ ምን አትልም አትነበብም። በአንድ ላይ ስናነበው ምን ይሆናል? ሰ ን ሻ ይን ሰንሻይን ሰንሻይን ተብሎ ይነበባል። ሙሉውን ስናነበው ማይ ሰን ሻይን ብዬ በቀላሉ ማንበብ እችላለሁ ማለት ነው። በአማርኛው ማለት ነው የኔ ሳቂታ እንደማለት ነው። ወይም ደግሞ ፈገግታን ለመግለጽ የምንጠቀመው ነው ማለት ነው። ኦኬ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ይሄኛው አይቀየርም። ኤም ዋይ ማይ ተብሎ ነው የሚነበበው። ከዛ ሲዩ ኩ ተብሎ ይነበባል፣ ወይም ደግሞ እንደ ኩ ይነበባል። ቲ እንደ ት ትነበባለች። ኢ ምን አትልም አትነበብም። ኦኬ እስቲ ሙሉ እናነበው። ኪዩት ኪዩት ተብሎ ይነበባል። ሙሉን ስናነበው ማይ ኪዩት ማይ ኪዩት ተብሎ በቀላሉ ይነበባል ማለት ነው። ምን ማለት ነው? ማይ ኪዩት ማለት የኔ አማላይ፣ የኔ አማላይ፣ የኔ ጥሩ ነገር እንደዚህ እንደማለት ነው። ኦኬ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ኤም ዋይ ማይ ተብሎ ነው የሚነበብ ብያቸዋለሁ። እንደገን ዲኤ ደግሞ እንደ ዳ ይነበባል። አር እንደ ር፣ እንደገን ኤል አይ ደግሞ እንደ ሊ፣ ኤን እንደ ን፣ ጂ ደግሞ እንደ ግ። በአንድ ላይ ዳ ር ሊ ን ግ ዳሪሊንግ ዳሪሊንግ ብዬ አነባዋለሁ። ሙሉን ሳነበው ምን ይሆናል? ማይ ዳሪሊንግ ማይ ዳሪሊንግ ማይ ዳሪሊንግ ተብሎ ይነበባል። ምን ማለት ነው? የኔ ውድ እንደማለት ነው። የኔ ውድ። ኦኬ ወደሚቀጥለው ስንሄድ ይህኛው ደግሞ ምን ይለናል? ኤም ዋይ ማይ ተብሎ ነው የሚነበብ ብለናል፣ አይቀየርም። ከዛ ይሄኛው ደግሞ ምን ይላል? ቢኢ እንደ ቢ ነው የሚነበበው፣ ቢ። እሺ ኤ ምን አትልም አትነበብም። ከዛ ዩ ደግሞ እንደ ው ትነበባለች። ከዛ ቲ አይ እንደ ቲ፣ ኤፍ ዩ እንደ ፉ፣ ኤል እንደ ል። በአንድ ላይ ገጣጥሜ ሳነበው ቢ ው ቲ ፉ ል ቢዩቲፉል ቢዩቲፉል ተብሎ ይነበባል። በአንድ ላይ ሙሉ ሳነበው ማይ ቢዩቲፉል ማይ ቢዩቲፉል ምን ማለት ነው? የኔ ቆንጆ እንደማለት ነው በአማርኛው የኔ ቆንጆ። ኦኬ ወደሚቀጥለው ስንሄድ ቀጣዩ ደግሞ ምን ይለናል? ቢኢ ነው እንደምናየው። ቢኢ እንደ ቢ ነው የሚነበበው፣ እንደ ቢ። ኦኬ ይህኛውስ ምን ይላል? ሲኦ እንደ ኮ ይነበባል። ከዛ ኤን እንደ ን፣ ኤፍ አይ እንደ ፊ፣ ከዛ ዲኢ ደግሞ እንደ ደ፣ ኤን እንደ ን፣ ከዛ ሲ እንደ ስ ነው የሚነበብ፣ እንደ ስ። ኢ ምን አትልም አትነበብም። እስኪ ሙሉ እናነበው። ኮ ን ፊ ደ ን ስ ኮንፊደንስ ኮንፊደንስ ተብሎ በቀላሉ ይነበባል ማለት ነው። ሙሉውን ስናነበው ምን ይሆናል? ቢ ኮንፊደንስ ቢ ኮንፊደንስ ምን ማለት ነው? በራስህ ተማመን እንደማለት ነው። በራስህ ተማመን። መልካም ወደሚቀጥለው ስንሄድ ኤም ዋይ ማይ ተብሎ እንደሚነበብ አይተናል። ይሄኛው ምን ይላል? ደብሊው ኦ እንደ ወ ይነበባል፣ እንደ ወ። እሺ አር እንደ ር፣ እንደገን ኤል እንደ ል፣ ዲ ደግሞ እንደ ድ። በአንድ ላይ ወ ር ል ድ ወርልድ ወርልድ ተብሎ ይነበባል። ሙሉን ስናነበው ማይ ወርልድ ማይ ወርልድ ምን ማለት ነው? ማይ ማለት የኔ ማለት ነው። ወርልድ ማለት ደግሞ ዓለም ማለት ነው። በአንድ ላይ አገጣጥመን ስንፈታው የኔ ዓለም እንደማለት ነው። የኔ ዓለም። ኦኬ ወደዚህኛው ስንሄድ ይኸኛው ደግሞ ምን ይለናል? ኤም ዋይ አይቀየርም፣ ማይ ተብሎ ነው የሚነበብ ማይ። እሺ ወደዚህኛው ስንሄድ ደግሞ ኤም ኤ እንደ ማይ ይነበባል፣ ኤም እንደ ም። በአንድ ላይ ማ ም ማም ማም ተብሎ ይነበባል። ሙሉ ስናነበው
ማይ ማም ማይ ማም ተብሎ ይነበባል። ምን ማለት ነው? የኔ እናት እንደማለት ነው። የኔ እናት። ማም ማለት እናት ማለት ነው። ኦኬ ወደዚህኛው ስንሄድ ደግሞ ኤም ዋይ ማይ ተብሎ እንደሚነበብ አይተናል። ከዛ ቢ እንደ ብ፣ አርኢ ደግሞ እንደ ሪ፣ ኤ ምን አትልም አትነበብም። ከዛ ቲኤች እንደ ዝ ይነበባል። ሙሉ ስናነበው ብ ሪ ዝ ብሪዝ ብሪዝ ተብሎ ይነበባል። ሙሉ ስናነበው ማይ ብሪዝ ማይ ብሪዝ ምን ማለት ነው? የኔ እስትንፋስ ማለት ነው። ምክንያቱም ማይ ማለት የኔ ማለት ነው። ብሪዝ የሚለው ደግሞ እስትንፋስ እንደማለት ነው። እስትንፋስ። እሺ ወደሚቀጥለው ስንሄድ ቀጣዩ ደግሞ ምን ይለናል? አይ እንደምን ነው የምትነበብ? አይን አይ ብለን ነው የምናነባት። ከዛ ኤኤም ደግሞ አም ተብሎ ይነበባል። ከዛ ኦ እና ኬ በአንድ ላይ ኦኬ ብለን እናነባዋለን። ሙሉ ስናነበው አይ አም ኦኬ። አያም ኦኬ ምን ማለት ነው? ደህና ነኝ እንደማለት ነው። አያም ኦኬ ስንል ደህና ነኝ እንደማለት ነው። ኦኬ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ኤም ዋይ ማይ ተብሎ እንደሚነበብ አይተናል። ከዛ እንደገን ኤም አይ ደግሞ ሚ ተብሎ ይነበባል። ከዛ ኤስኤስ ይለናል አይደል? እዚህ ላይ ኤስኤስ እንደ አንድ ድምፅ እንደ ስ ይነበባል። እሺ ሙሉ ስናነበው ሚ ስ ሚስ ሚስ ተብሎ ይነበባል። በአንድ ላይ ማይ ሚስ ማይ ሚስ። በአማርኛው ማለት ነው የኔ ናፍቆት እንደማለት ነው በአማርኛው ማለት ነው። ኦኬ ወደዚህኛው ስንሄድ ደግሞ አይ እንደ አይ እንደምትነበብ አይተናል። ኤም አይ እንደ ሚ፣ ኤስ ኤስ እንደ ስ እንደሚነበብ አይተናል። ከዛ በአንድ ላይ ሲናነበው ይህን አይ ሚ ስ አይ ሚስ አይ ሚስ። ኦኬ ወደዚህኛው ስንሄድ ይህኛው ደግሞ ዋይ እንደ ይ፣ ኦ እና ዩ ደግሞ በአንድ ላይ እንደው በአንድ ላይ ስናነበው ይ ው ዩ ዩ ተብሎ ይነበባል። ሙሉ ስናነበው አይ ሚስ ዩ አይ ሚስ ዩ አይ ሚስ ዩ ምን ማለት ነው? ናፈቅኸኝ ወይም ደግሞ ናፈቅሽኝ እንደማለት ነው። ኦኬ የመጨረሻው ምን ይለናል? ኦ እና ኬ ኦኬ ተብሎ እንደሚነበብ አይተናል። ከዛ ኤምኤ እንደ ማ፣ ኤም እንደ ም በአንድ ላይ ስናነበው ማ ም ማም ማም ተብሎ ይነበባል። ሙሉ ስናነበው ኦኬ ማም ኦኬ ማም ተብሎ ይነበባል። ምን ማለት ነው? እሺ እናቴ እንደማለት ነው። እሺ እናቴ እንደማለት ይሆናል ማለት ነው። ኦኬ እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበረ። ቀጣይ ደግሞ ሌላ ትምህርት ወይም ቪዲዮ ይዤላችሁ እስከምመጣ መልካም ጊዜ ተመኘውላችሁ። ሰላም ሁኑ።